እና አሁን ደግሞ በዚህ ቪዲዮ ምን ልነግራችሁ ነው የመጣሁት ለ12ኛ ክፍሎች ነው። 12ኛ ክፍል ካልሆናችሁ አሳልፉት። ለ12ኛ ክፍሎች ምክር ነው እና ከኔ ኤክስፒሪየንስ ሼር ላደርጋችሁ ነው የመጣሁት ማለት ነው። 12ኛ ክፍሎች ሚኒመም አንድ ወር አይ ቲንክ የቀራችሁ ማለት ነው። እና በዚህች አንድ ወር ውስጥ የሚሰማችሁ ብዙ አይነት ፊሊንጎች አሉ ምናምን እኔ ካጋጠመኝ ነገር ልንገራችሁና ይጠቅማችኋል ብዬ ስላሰብኩኝ ነው። በመጀመሪያ ደረጃ ብዙ አንብባችኋል ምናምን ግን ከኔ አንፃር ልንገራችሁ። አንድ ወር ምናምን ሲቀረን አካባቢ ማለት ነው በጣም ብዙ ነበር የሚቀረን፣ ብዙ ቻፕተር ይቀረናል ቱ ቢ ሆነስት። እና የመጀመሪያ ኦንላይን ተፈታኞች እኛ ነበርን ምናምን ነገር እና በጣም ብዙ ነበር የሚቀረን። አልጨረስኩም፣ ስገባም አልጨረስኩም፣ አንብቤ አልጨረስኩም እንትኑን ማለት ነው ቻፕተሮቹን ከቨር አድርጌ ሙሉን አልጨረስኩም። እና ካልጨረሳችሁ ያ ስሜት እንዳይፈጠርባችሁ ነው ማለት አለመጨረሳችሁ ትወድቃላችሁ ማለት አይደለም። እንደዚህ ሲቀጥል ሙሉ ለሙሉ ያልቃል የጨረሱ ልጆች አሉ አይ ቲንክ፣ ግን እኔ አልጨረሱም ነበር፣ ጓደኞቼም አልጨረሱም ነበር። አዳት ታይም ትዝ ይለኛል የጨረሱ ከቨር እንደዚህ ነካክተውት ያለፉት አሉ። ግን በቃ እንዲ በደንብ ዲፕሊ አንብበን ሙሉን ጨርሰናል ለማለት ትንሽ ከብደን ነበር። እንደገና ደግሞ ምን አይነት ስሜቶች ይፈጠራሉ ከዚህ ሁሉ ተማሪ እንዴት እናልፋለው የሚል ስሜት እና ደግሞ ምንም እንዳላነበባችሁ በጣም ብዙ እያነበባችሁ ነው የመጣችሁት ማለት ምንም ብዙ አንብባችኋል ጥያቄ ምናምን እየሞካከራችሁ ምናምን የመጣችሁት ግን ምንም እንዳላጠና ሰው ነው አይምሯችሁ የሚነግራችሁና ምንም እውቀት እንደሌላችሁ ጭራሽ እስከዛሬ ያነበባችሁት ነገር በሙሉ ያነበባችሁ ሁላ አይነት ስሜት አይሰማችሁ ምንም እንዳላነበባችሁ ነው እንትን የሚላችሁ ማለት እና እንደገና ደግሞ ሌላ አይነት ፊሊንጎች ምንድነው ያሉት? ይሄንን እኮ ነው የጨረስኩት፣ ይሄንን እኮ እንትን አልኩት፣ አሁን ጥያቄ ጀምሬያለሁ፣ ሁሉንም ስለጨረስኩ ወደ ጥያቄ ገባው ምናምን ሲሉ ጓደኞቻችሁ ኦር ሌላ ተማሪ ትሰማላችሁ። እና እናንተ ገና ወይ ግማሽ ቻፕተር ይቀራችኋል እንኳን ጥያቄ ልትጀምሩ ማለት ነው፣ ግማሽ ቻፕተር ምናምን ይቀራችኋል ምናምን ነገርና ጭንቅ ነው የሚላችሁ። በቃ ማለት እነሱ ይሄን አድርገው እኔ ይሄንን ላይ ምናምን ያለሁት ምናምን የሚል ሀሳብ ይመጣባችኋል። እንደን ደግሞ አሁን የሚያልፈው እየታወቀ ነው የሚያልፈው ተማሪ በጣም ትንሽ ነው ምናምን ነገርና ከዚህ ሁሉ ተማሪ ውስጥ እንዴት ነው እኔ የማልፈው ምናምን ነገር ትላላችሁ። እና እንደዚህ አይነት ፊሊንጎች ይፈጠራሉላችሁ ነው ማለት እናንተ ጋር ብቻ የሚፈጠር አይደለም። የሚያጠናው ጎበዝ ተማሪ ይጨርሻለሁ ብሎ የነገራችሁ ልጅ ጋርም የሚፈጠር አይነት ስሜት ነው ይሄ። ምንም ያለማጥናት ስሜት፣ ምንም እንዳላጠናችሁ ምንም እንዳልሰራችሁ አይነት ፊሊንግ የሚፈጠርባችሁ ሁሉም ጋር ነው። ምክንያቱም ስትረሱ አለ። ስትረሱን ግን ለመቀነስ እኔ ማድረግ የነበረው ጸሎት ነበር። በጣም ጸልይ ነበር። በቃ እንጸልይ ነበር። ይሄ ምጸልይ አይነት ሰው አልነበርኩም እውነቱን ለመናገር ማለት እንደዚህ በቃ ኮንሲስተንትሊ የጸሎት ፕሮግራም ኖር ምናምን ምጸልይ አይነት ሰው አልነበርኩም። ግን ይሄ ጭንቀት አደረገኝ እውነቱን ስነግራችሁ ማለት ነው። በቃ ወደ ጸሎት አቀረበኝ። በጣም ጸልይ ነበር በቃ